በፖለቲካና በማንነት ምክንያት ለእስር የተዳረጉ ያላቸው ፖለቲከኞችና የመገናኛ ብዙሃን ባለሙያዎች እንዲፈቱ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ጠየቀ። ፓርቲው አመራሮቹ በቂሊንጦ ማረሚያ ቤት የሚገኙ እስረኞችን ከጎበኙ በኋላ ባወጣው መግለጫ የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፉ የዲፕሎማቲክ ማህበረሰብ የግፍ እስር እንዲቆም መስራት ይጠበቅባቸዋል ሲል ጠይቋል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ጉባኤ ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ታህሳስ 1 ቀን ባወጣው መግለጫ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠይቋል። ኢሃፓ የድርጅቱ ዋና ጸሐፊና የህዝብ ግንኙነት ኃላፊው በቂሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት ያላቸውን እስረኞች መጎብኘታቸውን ገልጾ ባወጣው አጭር መግለጫ ለዓመታት በግፍ እስር ላይ የሚገኙ ያላቸውን በእነ አቶ ዮሐንስ ቧያለውና በእነ ዶክተር ወንዶሰን አሰፋ መዝገብ ስር ያሉ ፖለቲከኞችና የመገናኛ ብዙሃን ባለሙያዎች ከእስር እንዲለቀቁ ጠይቋል። ኢሃፓ የፖለቲካ የማንነትና የህሊና ያላቸው እነዚህ እስረኞች ለሀገርና ለወገን እየከፈሉት ያለው ዋጋ እጅግ ከባድ ነው ብሏል። ፓርቲው ለእነዚህ የጊዜ ቀጠሮ እስረኞች አጋርነቱን ገልጾ መንግስት በአስቸኳይ ያለምንም ቅድመ ሁኔታ እንዲፈታቸው ሲል አሳስቧል። የፓርቲው የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ መሰል መግለጫዎችን በተደጋጋሚ ሲያወጡ መቆየታቸውን ገልጸው እስረኞች ይፈቱ የሚለው ጉዳይ ከሀገራዊ ምክክር ኮሚሽን ተሳትፎ እንዲወጡ ምክንያት ከሆኑ የፓርቲው ቅድመ ሁኔታዎች መካከል አንዱ መሆኑን ገልጸዋል። ለሰባተኛው ሀገራዊ ምርጫ አስቻይ ሁኔታ ይፈጠር ብለን ከዘረዘርናቸው ቅድመ ሁኔታዎች ውስጥም ይሄው ጥሪና ጥያቄ ይገኝበታል ብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጉ ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ሲል ጠይቋል። ኢሰመጉ ይህን የጠየቀው በአገሪቱ የተወሰኑ ክፍሎች ባለው ግጭት በሰዎች ላይ በሚፈጸሙ ጥቃቶች ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና ሌሎችም ዘርፈ ብዙ የሰብአዊ መብቶች ጥሰቶች ተጋልጠዋል በማለት ጭምር ነው። የኢሃፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ መሰል ጥያቄዎችን አዲስ አበባ ለሚገኙ የተለያዩ አገራት ኤምባሲዎች ጭምር በጽሁፍ እያቀረቡ መሆኑንም ጠቅሰዋል። ዘገባው የዶይቼ ቬለ ነው። ወደ ሌላ ጉዳያችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የጸጥታ ግምገማ እንዲቀርብለት ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ምርጫ ለማካሄድ የሚያስችል ምቹ ሁኔታ መኖሩን ለመወሰን ከክልሉ ጊዜያዊ አስተዳደር ይፋዊ የጸጥታ ሁኔታ ግምገማ እየጠበቀ መሆኑን አስታወቀ። ምርጫ ቦርድ ለአዲስ ስታንዳርድ እንደገለጸው የጊዜያዊ አስተዳደሩ የምርጫ ወረዳዎችን በጸጥታ ሁኔታቸው ላይ በመመስረት በአረንጓዴ፣ ቢጫና ቀይ ቀጠናዎች በሚል በመለየት ሪፖርት እንዲያቀርብ በይፋ ጠይቋል። ቦርዱ ይህ መረጃ ሳይደርሰው በትግራይ ክልል ምርጫ ስለማካሄድ ምንም አይነት ውሳኔ ላይ መድረስ እንደማይችል ገልጿል። በክልሉ ምርጫ ማካሄድ ይቻላል ወይስ አይቻልም በሚለው ጉዳይ ላይ ከባለድርሻ አካላት ጋር ተወያይተን ምላሽ እንሰጣለን ያሉት ጄኔራል ታደሰ ምላሹም በዚህ ሳምንት ውስጥ እንደሚሰጥ ጠቁመዋል። ጄኔራል ታደሰ ወረደ ባለፈው ሳምንት ከፌዴራል መንግስት ጋር ለመወያየት አዲስ አበባ በነበሩበት ወቅት ከምርጫ ቦርድ ኃላፊዎች ጋር መነጋገራቸውንና ቦርዱ በዋናነት በትግራይ ስላለው የጸጥታ ሁኔታ ጥያቄ ማቅረቡን ገልጸዋል። ጄኔራሉ አክለውም አስተዳደሩ የሚሰጠው ምላሽ በሁለት አማራጮች ላይ የተመሰረተ እንደሚሆን በመጠቆም ይኸውም ምርጫው በዚህ ዓመት ሊካሄድ እንደሚችል ከምክንያቶች ጋር መግለጽ ወይም ሁኔታዎች የማይፈቅዱ ከሆነ የማይቻልበትን ምክንያት ማስረዳት ነው። ጉዳዩ አናደርግም ብለው የመቃወም ሳይሆን እንደ ነባራዊ ሁኔታ ይቻላል ወይስ አይቻልም የሚል ነው ሲሉ አስረድተዋል። ከጸጥታ ሁኔታው ባሻገር ምርጫ ቦርድ ምርጫ ለማካሄድ መሟላት ያለባቸው መሰረታዊ መስፈርቶች የምርጫ ወረዳ ጽሕፈት ቤቶችና ጣቢያዎች መዘጋጀት፣ ለአካል ጉዳተኞች፣ ለሴቶችና ለአረጋውያን ምቹ ሁኔታዎችን መፍጠር እና የፖለቲካ ፓርቲዎችና የሲቪክ ማህበራት በነጻነት የሚንቀሳቀሱበት ምህዳር መኖር መሆናቸውን ዘርዝሯል። በሌላ በኩል ተቃዋሚው ሳልሳይ ወያኔ ትግራይ ምርጫ እንዲካሄድ በመርህ ደረጃ ቢደግፍም አሁን ያለው ሁኔታ ግን ለምርጫ ምቹ እንዳልሆነ አስጠንቅቆ ለዚህም የዜጎች መፈናቀልን፣ ያልተፈቱ የአስተዳደር ወሰን ክርክሮችንና በቂ ዝግጅት አለመኖሩን እንደ ምክንያት ጠቅሷል። ምርጫ ቦርድ ታህሳስ 13 ቀን 2018 ዓ.ም
ለ7ኛው አገራዊ ምርጫ ዝግጅት አካል አድርጎ ከፖለቲካ ፓርቲዎች ጋር ባደረገው ምክክር የቦርዱ ሰብሳቢ ሜላትወርቅ ኃይሉ ምክክሩ የባለድርሻ አካላትን ፍላጎት ለመረዳትና ነፃ ፍትሐዊና ገለልተኛ የምርጫ ሂደትን ለማረጋገጥ ያለመ መሆኑን ገልጸዋል። የፖለቲካ ፓርቲዎች የሕዝብ ተወካዮች ምክር ቤት እጩዎች ለመዝገባ የሚያስፈልጋቸውን የድጋፍ ፊርማ መስፈርት በማንሳቱ ደስተኞች መሆናቸውን ሲገልጹ፣ ሰብሳቢዋ ቦርዱ የምርጫ አስፈጻሚዎችን ዝርዝር ለፓርቲዎች ማሰራጨቱንና ግብረ መልስ እየጠበቀ መሆኑን እንዲሁም ለበጀት ድልድል አስፈላጊ ሰነዶች እንዲቀርቡ መጠየቁን አስታውቀዋል። ምርጫ ቦርድ ለ7ኛው ሀገር አቀፍ ምርጫ ባወጣው የቅድመ ዝግጅት መርሃ ግብር መሰረት አገሪቱን በ3 የጸጥታ ሁኔታ ቀለማት የመለየት ስርዓት መዘርጋቱን አስታውቆ በክልሎች ምርጫ ስለማካሄዱ የመጨረሻ ውሳኔ የሚሰጠው ከክልል አስተዳደሮችና ከጸጥታ ተቋማት የሚቀርቡለትን ሪፖርቶች መርምሮ እንደሚሆንም አስታውቋል። በዚህ ስርዓት መሰረት አረንጓዴ ተብለው የተመደቡ አካባቢዎች ለምርጫ ዝግጁ እንደሆኑ የሚቆጠሩ ሲሆን ቢጫ ቀጠናዎች አስፈላጊው ጥንቃቄ እየተደረገ ምርጫ ሊካሄድባቸው የሚችሉና ቀይ ተብለው የተለዩት ደግሞ በነባራዊው የጸጥታ ስጋት ምክንያት ምርጫ ለማካሄድ የማይመቹ ተብለው ተለይተዋል። ስርዓቱ መራጮች ከመመዝገባቸው በፊት የምርጫውን አፈጻጸም ለመወሰን የሚረዳ ሲሆን ከ6ኛው አገራዊ ምርጫ በተለይም በቤኒሻንጉል ጉሙዝ የነበረው ተሞክሮ ትምህርት የተወሰደበት መሆኑ ተገልጿል። ቦርዱ እንዳመላከተው ሂደቱ በ3 ቀለማት የተከፋፈለ የሰላምና ጸጥታ ግምገማ በማካሄድ ጀምሮ ከስራ መመሪያዎቹ ጋር በተጣጣመ መልኩ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራት፣ ከክልልና ከከተማ አስተዳደሮች እንዲሁም ከጸጥታ አካላት ጋር የምክክር መድረኮችን ያካሂዳል። ዘገባው የአዲስ ስታንዳርድ ነው። ለዕለቱ ለመጨረሻው ዳረግነው ዘገባ ስንሄድ ፕሬዝዳንት ዜሌንስኪ እሁድ ዕለት ከትራምፕ ጋር ተገናኝተው የሩሲያን ጦርነት ስለመቋጨት ሊነጋገሩ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር እያደረገች ያለውን ጦርነት ለመቋጨት ለሚደረገው ንግግር እሁድ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ አስታውቀዋል። ዜሌንስኪ ከትራምፕ ጋር በሚኖራቸው ቆይታ በአሜሪካ በተዘጋጀው የሰላም እቅድ እንዲሁም አሜሪካ የደህንነት ዋስትና ስለምትሰጥበት ሁኔታ በሚያትተው ሌላ እቅድ ላይ ትኩረት እንደሚያደርጉ ገልጸዋል። አንድ ከፍተኛ የሩሲያ ባለስልጣን ግን ሞስኮ ከአሜሪካ ጋር ድርድር እያደረገችበት ያለው የሰላም እቅድ ፍጹም የተለየ እንደሆነ ተናግረዋል። ዜሌንስኪ ሩሲያ ወታደሮቿን የምታስወጣ ከሆነ ዩክሬንም ምስራቃዊውን ዶንባስ ግዛት እንደምትለቅ በመግለጽ የድርድር ሐሳብ ማቅረባቸው ይታወሳል። የሩሲያ መንግስት እስካሁን ድረስ ስለዚህ የድርድር ነጥብ አስተያየት አልሰጠም። ቅዳሜ ዕለት ሩሲያ በዩክሬን ኪየቭ ግዛት በከፈተችው አዲስ ጥቃት ቢያንስ አንድ ሰው ጉዳት እንደደረሰበት የአካባቢው ባለስልጣናት ተናግረዋል። የጥቃቱ ፍንዳታ ድምፅ ዋና ከተማዋ ኪየቭ ድረስ ተሰምቷል። የዩክሬን የአየር መከላከያ ኃይሎች ጥቃቱን እያከሸፉ መሆኑን የተናገሩት የኪየቭ ከንቲባ የከተማዋ ነዋሪዎች ወደ ተዘጋጁላቸው መጠለያዎች እንዲገቡ አሳስበዋል። ሩሲያ በዩክሬን ላይ ሙሉ ወረራ የከፈተችው በየካቲት 2014 ዓ.ም ነበር። በአሁኑ ሰዓት ሞስኮ 75 በመቶ የሚሆኑ የዶኔትስክ ግዛትና የአጎራባቹን ሉሃንስክ 99 በመቶ ትቆጣጠራለች። እነዚህ ግዛቶችን በጥቅሉ ዶንባስ ተብለው ይጠራሉ። ዩክሬን ጦርነቱን ለመቋጨት በሚደረገው የሰላም ስምምነት ውስጥ የደህንነት ዋስትና እንዲሰጣት ትሻለች። ዜሌንስኪ ያቀረቡት አንዱ አማራጭ ሩሲያ በኃይል ለመያዝ ሞክራ ባልተሳካላት የዶንባስ አካባቢዎች ከወታደራዊ እንቅስቃሴ ነፃ የኢኮኖሚ ዞን ማቋቋም የሚል ነው። ዜሌንስኪ ዓርብ ዕለት 20 ነጥቦችን የያዘው የሰላም እቅድ 90 በመቶ መጠናቀቁን ለጋዜጠኞች ተናግረዋል። ስራችን ሁሉም ነገር 100 በመቶ ዝግጁ መሆኑን ማረጋገጥ ነው ብለዋል። ዘገባው የቢቢሲ ነው።